በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ ስንክሳር ሐምሌ 22 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 22 በዚህች ቀን የጭፍሮች አለቃ የሆነ የፋሲለደስ ልጅ ቅዱስ መቃርስ ሰማዕት ሆነ። ይህንንም ቅዱስ አማልክትን እርሱ እንደማያመልክ በንጉሥ ዲዮቅልጥያኖስ ዘንድ ወነጀሉት። ንጉሥም ወደ እስክንድርያ ወሰደው፣ በዚያም እንዲያሰቃዩት አዘዘ። እርሱም ወላጆቹን በተሰናበታቸው ጊዜ ለድሆችና ለችግረኞች እንዲያስቡ አደራ አላቸው። ከዚህም በኋላ ወጥቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገለጸለት፣ አጽናናው፣ የሚደርስበትንም ነገረው። ወደ እስክንድርያ ከተማም በደረሰ ጊዜ በመኮንን ሕርማኖስ ፊት ቆመ። መኮንኑም የጭፍሮች አለቃ የፋሲለደስ ልጅ እንደሆነ አውቆ ብዙ አባበለው፣ ለመነውም። እርሱ ግን አልሰማውም፣ ከመልካም ምክሩም አልተመለሰም። ከዚህም በኋላ ሰውነቱ እስከምትቀልጥ ድረስ ታላቅ ሥቃይን አሰቃየው። በሥቃይም ውስጥ እያለ ጌታችን የቅዱሳንን ማደሪያዎችንና የአባቱንና የወንድሙን ማደሪያ አሳየው። ከዚህም በኋላ መኮንኑ ወደ ኒቅዮስ አገር ሰደደው። በዚያም ታላቅ ሥቃይን አሰቃዩት። ምላሱንና ክንዱን ቆረጡት። በጎኖቹም ውስጥ በእሳት ያጋሏቸውን የብረት ችንካሮች ጨመሩ። ጌታችንም አዳነው፣ ያለ ጉዳትም በጤና አስነሳው። ክብር ይግባውና ጌታችን ኢየሱስ ክርስቶስም በእጆቹ ላይ ታላላቅ ድንቆችንና ተአምራቶችን አደረገ። ከእነርሱም ብዙ ሰዎች የሞተ ሰው ተሸክመው ሊቀብሩ ሲሄዱ አየ። ሁሉም እያዩት ክብር ይግባውና ወደ ጌታችን ማለደ። ስለዚያም ምውት ተነስቶ ያየውን ይነግራቸው ዘንድ ለመነ። ወዲያውኑም ያ ምውት ተነስቶ ኢየሱስ ክርስቶስ እውነተኛ አምላክና የሁሉ ጌታ እንደሆነ ተናገረ። ይህንንም ድንቅ ተአምር አይተው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። መኮንኑም ተቆጥቶ ያመኑትን ራሳቸውን አስቆረጠ። ሰማዕታትም ሆነው የሰማዕትነትን አክሊል ተቀበሉ። በዚያም የእንዴናው ገዢ አርያኖስ ነበረ። በተመለሰ ጊዜም ቅዱስ መቃርስን ከእርሱ ጋር ወሰደው። ወደ ሀገረ ሰጥኑፍም በደረሰ ጊዜ መርከቢቱ ቆመች፣ የማትንቀሳቀስም ሆነች። እነሆ ጌታችንም ለእርሱ ተገልጦ ተጋድሎውን በዚያ እንደሚፈጽም ነገረው። ከዚህም በኋላ ራሱን በሰይፍ ቆረጡ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ቆስጠንጢኖስም በነገሰ ጊዜ የጣዖታትን ቤቶች እንዲዘጉ አብያተ ክርስቲያናትንም እንዲከፍቱ አዘዘ። ያን ጊዜም ስሙ አውሎጊዮስ የሚባል ምዕመን መኮንን አብያተ ክርስቲያናትን ሊሠራ ጀመረ። ቅዱስ መቃርስም ተገለጠለትና ሥጋው ያለበትን ነገረው። መኮንኑም ወደ አመለከተው ቦታ ሄዶ የቅዱስ መቃርዮስን ሥጋ አገኘ። ከዚያም ወሰደው። ቤተ ክርስቲያንም ሰርቶ ሥጋውን በውስጧ አኖረ። ከእርሱም ታላላቅ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘለዓለሙ አሜን። በዚህችም ቀን ቅዱስ ለውንቴዎስ በሰማዕትነት ሞተ። ይህም ቅዱስ ክርስቲያን ከሃዲያን ከሆኑ ሰራዊት ጋር ይኖር ነበር። ሀገሩም ጠራብሎስ ነው። መልኩም ያማረ በገድሉም ፍጹም የሆነ ነበር። አምላክ ያጻፏቸው መጻሕፍትንም ያነብ ነበር። ይልቁንም የዳዊትን መዝሙር ሁል ጊዜ ያነብ ነበር። ባልንጀሮቹ ለሆኑ ወታደሮችም ያስተምራቸው ይመክራቸውም ነበር። እግዚአብሔርንም እንዲፈሩ ያስገነዝባቸው ነበር። የማይጠቅሙ የረከሱ የአማልክትንም ሸክም ከትከሻችሁ ጣሉ
ይላቸው ነበር። ከስህተትም ተመልሰው ክብር ይግባውና በጌታችን ያመኑ አሉ። ከእነርሱም ወደ መኮንኑ ሄደው ለውንቴዎስ አማልክትን አቃለላቸው፣ ሰማይና ምድርን በውስጣቸውም ያለውን ሁሉ የፈጠረ ክርስቶስ ነው ይላል ብለው የከሰሱት አሉ። መኮንኑም በሰማ ጊዜ ወደ እርሱ አስቀርቦ ጠየቀው። እርሱ ግን ክብር ይግባውና ጌታችን ኢየሱስን እንደሚያመልከው በመኮንኑ ፊት ታመነ። ጳውሎስ ከፈጣሪ ከክርስቶስ ማን ይለየኛል እንዳለ ከታናሽነቴ ጀምሮ በፍጹም ልቡናዬ አመልከዋለሁ፣ ለእርሱም እሰግዳለሁ አለው። መኮንኑም እጆቹንና እግሮቹን አስረው በወህኒ ቤት ውስጥ እንዲጥሉት አዘዘ። እንዲሁም አደረጉበት። በማግስቱም መኮንኑ አቅርቦ እንዲህ አለው፣ በምን ኃይል የንጉሥን ትእዛዝ ደፍረህ ትተላለፋለህ? ሰዎችንም አማልክትን ከማምለክ በምን ኃይል ትመልሳቸዋለህ? ቅዱሱም እንዲህ ብሎ መለሰለት፣ በእውነት ሰዎች ሁሉ ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖት እንዲገቡ እኔ እሻለሁ። አንተም ስህተትህን ትተህ ክብር ይግባውና ኢየሱስ ክርስቶስን ብታመልከው የረከሱ አማልክትንም ማምለክ ብትተው የዘላለም መንግሥትን በወረስህ ነበር። ይህንንም በሰማ ጊዜ መኮንኑ እጅግ ተቆጣ። ደሙ እንደ ውሃ እስኪፈስ ድረስም ይገርፉት ዘንድ አዘዘ። እርሱም እግዚአብሔርን ፈጽሞ ያመሰግነው ጀመረ። ከወታደሮቹም አንዱ አዘነለትና በጆሮው አሾክሽኮ እኔ ስለ አንተ አዝናለሁ፣ ጉልምስናህንም ላድን እወዳለሁ። አንተ ለአማልክትም እንደምትሰዋ ለመኮንኑ አንዲት ቃልን ብቻ ተናገር፣ እኔም እዋሳሃለሁ አለው። ቅዱሱም ሰይጣን ከኋላዬ ሂድ ብሎ ገሰጸው። መኮንኑም ጭካኔውን አይቶ ሥጋው እስከሚቆራረጥ ደሙም እንደ ውሃ በምድር ላይ እስኪፈስ ድረስ ስቃዩን እጥፍ ድርብ አደረገበት። ከዚህም በኋላ በውሃ እንዲዘፍቁት በእግሩም እንዲጎትቱትና በወህኒ ቤት እንዲጥሉት አዘዘ። በዚያም ነፍሱን አሳለፈ፣ ገድሉንም ፈጸመ። የምታምን ሀብታም ሴት መጥታ ለወታደሮች ብዙ ገንዘብ ሰጥታ የቅዱሱን ሥጋ ወሰደች፣ በአማሩ ልብሶችም ገነዘችው። የወርቅ ሳጥንም አሰርታ በውስጡ አኖረችው፣ ስዕሉንም አሳለች። በፊቱም ሁል ጊዜ የሚያበራ ፋና አኖረች። ለዚህችም ሴት ቅዱሱ ያደረገላት የድካም ዋጋዋ ሰኔ 1 ቀን ተጽፎ አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱስ መርካሎስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።